እህትህ ብትሆንም ዕቃ አይደለችም። ስሜት አላት፣ ፍላጎት አላት፣ ምርጫ አላት። ደግሞ መርሳት የሌለብህ ነገር የኔ ፍቅረኛ ናት። ከዚህ በኋላ እንዳታወራሽ። ባወራስ ወንድሜ ለኔ አበባ ሰን ያዥ ሰን ይህን ከጾም በኋላ ነው የምትበይው። እሺ ይህ ቀን ላይደገም ይችላል። ሳመኝ ሳመኝ። አዎ ሳመኝ። ኦኬ አንቺ ናውሊ ወንድሜ አሁን በዚህ ሰዓት ይመጣል? መቼም ይቅር አልልህም። እሺ ምን አለበት ትንሽ ብትታገሰን? አሃ እንዳጨበጭብላችሁ ነው? ብታጨበጭብልን ትጎዳለህ። በዛውም የሰርግ ዘፈን ብትጨምርበት አሪፍ ነው። ይሄን ካንቺ አልጠብቅም። እንዴት ከእንደዚህ አይነት ወንድ ጋር ትሆኛለሽ? የኔ ፍቅር ወንድምሽ ወንድ አያውቅም እንዴ? ላንተ ወንድ ማለት ጆሮን የሚበሳ ቻፕስቲክ አድርጎ ቀሚስ የሚመስል ሱሪ የሚያደርግ ነው? ኖ እነሱ የከሸፉ ወንዶች ናቸው። ለዛ ነው ወንድ ሆነው ሴት ለመምሰል የሚሞክሩት። እውነት? ኧረ እባክህ የምትለኝ እንዳካፍል ፈልገህ ከሆነ ወንድነት ተፈጥሮ የምትሰጥህና ራስ የምትገነባው ነገር እንጂ እንደ ቁስ ለሰው የሚሰጥ ነገር አይደለም። አሁን ወደ ቤትሽ ግቢ። አልሄድም። አንቺ አይንሽን እንዳላጠፋ ጭራሽ መልስ። ወንድምየው ተረጋጋ እንጂ መጀመሪያ ከኔ ጋር ትሄጃለሽ ወይስ ከሱ ጋር ነው የምትሄጂው ብለህ ፍቃዷን ጠይቃት። አንተን አይመለከትህም። እህቴ ናት። እህትህ ብትሆንም ዕቃ አይደለችም። ስሜት አላት፣ ፍላጎት አላት፣ ምርጫ አላት። ደግሞ መርሳት የሌለብህ ነገር የኔ ፍቅረኛ ናት። ከዚህ በኋላ እንዳታወራሽ። ባወራስ ወንድሜ ከወንድምሽ ጋር ትቀሪያለሽ ወይስ ከኔ ጋር ትሄጃለሽ? አንተን ከመረጥኩ ወደ ቤት አልሄድም። ደስ የሚለው ነገርም እኮ እሱ ነው። ነይ አትሳመኝ። ምን ሆንሽ ደግሞ? ቅድም ተጣልተናል እኮ ለምን እንደምትስመኝ? እና ቅድም ነው እሱም አለፈ እኮ። ሰላንተ አልፏል፣ ለኔ ግን አላለፈም። ይቅርታ ትጠይቀኛለህ ብዬ እየጠበቅኩ ነበር። እና ሳምኩሽ እንጂ መታውሽ እንዴ? የምን ይቅርታ ነው የምታወሪው? ሰን ነገሮች አንተ ቀላል እንደምታደርጋቸው እኔ ጋር ቀላል አይደሉም። እያንዳንዱ የምታደርገው ጥቃቅን ነገር እኔ ትርጉም ሰጠዋለሁ። እሺ ታዲያ የራስሽ ችግር ነው። ከኔ ጋር ምን አገናኘው? ሰን ስሜን እንደምትወጂው አውቃለሁ። ህይወት እንኳን ተጣልተንባት እንኳን ተባልተንባት እንኳን ቂም ይዘንባት ተዋደንባትም አትበቃንም። በጣም አጭር ናት። አልገባህም እንዴ? አንተ ለነገሮች የምትሰጠው ትርጉምና እኔ ለነገሮች ያለኝ ቦታ አንድ አይደለም እያልኩ ነው። እሱማ እንዴት ይሆናል? እኔና አንቺ ለነገሮች የምንሰጠው ቦታ በምን ሂሳብ ነው አንድ አይነት የሚሆነው? ሂሳቡን ተይውና በየትኛው የተፈጥሮ ህግ ነው አንድ አይነት የሚሆነው? መቼም አይሆንም። እሺ ገባኝ። እኔ ካንተ የምፈልገው ሁለት ነገር ብቻ ነው፣ እንድትረዳኝና ጊዜ እንድትሰጠኝ። አንቺ ከኔ የምትፈልጊያቸው ነገሮች እንደ ሰማይ ሩቅ ናቸው። ምክንያቱም አልተግባባንም። ለአንቺ ትርጉም የሚሰጥሽ ነገር ለእኔ ትርጉም ሊሰጠኝ ግዴታ አይደለም። እሺ ሰን ጥለኸኝ እንድትሄድ አልፈልግም። ፍላጎቴን ተረዳኝ እንጂ። ሰዎችን መረዳት የሚባለው ነገር አይገባኝም። እኔን የሚገባኝ መተው ብቻ ነው። ስለዚህ ተውሻለሁ። አልፈልግም። እሱን የማትፈልጊ ከሆነ ተከተይ። ሰን እንዴት መጣ? እንዴት መጣህ ይባላል እንዴ? የኔ ፍቅር እንኳን ደህና መጣህ ነው የሚባለው። በጣም ታሳፈሪያለሽ። ሳትደውልልኝ ቴክስት ሳታደርግልኝ እንዴት ልትመጣ ቻልክ ብዬ ነው። ሳትደውልልኝ ማለት ሳታስፈቅደኝ እንደማለት ነው። ቴክስት ሳታደርግልኝ ማለት ደግሞ የት እንዳለው ሳትጠይቀኝ እንደማለት ነው። የኔ የሆነውን ነገር ደግሞ ለማግኘትና ለመውሰድ የት እንዳለ ማወቅ አይጠበቅብኝም። እኔስ ፍላጎት የለኝም። ያንቺ ፍላጎት ሳልደውልልሽ መምጣት እንደሌለብኝ ነው። የምፈልገውን ነገር በተግባር ማድረግ ነፃነት እንጂ አግሬሲቭነት አይደለም። ከደበረሽ ግን መሄድ ይችላሉ። ተመለስ ማለት አይደለም ግን ምንም ግን የለውም። መምጣት ከፈለኩ ቴክስት መላክም መደወልም አይጠበቅብኝ። ቀጥ ብዬ ነው። መሳም ከፈለኩ ደግሞ ልክ እንደዚህ ተነስቼ ስምሻለሁ እንጂ ልሳምሽ ብዬ አላስፈቅድሽም።
ሰን እባክህ የኔ አይደለሽም እንዴ? እንደ ጎርፍ ድንገት እየመጣህ እያስደነገጥከኝ ነው። ያልተለመደ ሰው መሆኔን ልመጁ። ሰላም እንዴት ነው? እህትህ ትቆያለች? አዎ እኛ ጋር ነው የምትኖረው። ቆይ እስከ መቼ ነው ከኛ ጋር የምትኖረው? እሷ እስከፈለገችበት ጊዜ ድረስ ነዋ። እኮ ለምን? እህቴ ስለሆነች ነዋ። ሰን ይሄ ነገር ምንም ደስ እያለኝ አይደለም። ሚስትህ እኔ ነኝ፣ ግን ጊዜ የምታሳልፈው ከእህትህ ጋር ነው። አሁን ግን ከኔና ከእህትህ የምትበርጥበት ጊዜ የደረሰ ይመስለኛል። ራስሽን ምርጫ ውስጥ አትክተች። አንቺ እኔን ብትፈቺኝ ብዙ ሌሎች ባሎችን ማግባት ትችላለሽ። እኔ ግን ከእሷ ውጭ ሌሎች እህቶች ሊኖሩኝ አይችሉም። ሚስት በሚስት መተካት ትችላለች፣ እህትን ግን በእህት መተካት አይቻልም። ስለዚህ መተካት ስለምቺ መሄድ ትችያለሽ እያልከኝ ነው? የወንድሜ ሚስት ስልክሽ እየጠራ ነው። ማን ነው የሚለው? ማይላም ነው የሚለው። ኧረ እናቴ ነው የምትሆነው። አንሹ። አይ አስፈላጊ አይደለም። አንሹና ላውድ ላይ አርጊው። የኔ ፍቅር ምን ሆነሽ ነው ስልክ ማታነሹ? እኔና አልጋዬ እኮ አንቺን ብቻ ነው የምንጠብቀው። ስንት ጊዜ ሆናችሁ ወንድም? አንተ ደግሞ ማን ነህ? ወንድሜ ተረጋጋ። ምን ነው ድምጼ ያክስቷ ድምጽ ይመስላል እንዴ? ስማ አንድ ነገር መርሳት የለብህም እሺ? እኔ ያኘኩትን ነው አንተ የምትውጠው። አየሽ ሁልጊዜ ከሚስቴ እህቴን የማስቀድመው ለዚህ ነው። ምንም ነገር ባስቀይማት እኔ ወንድሟ ላይ መቼም ቺት አታረግም። እኔን ወንድሟን አልፈልግም ብላ ሌላ ወንድም መያዝ አትችልም። አሁን ውጭ። ቆይ ውጪ። ኡፍ ጦሰኛ። ሰን ለምንድን ነው ስልክ የማታነሳው? መቼ ደውለሽልኝ ነው የማነሳው? ከኔ ጋር ከተለያየህ በኋላ ለምንድን ነው ስልክ የማይሰራው? የሴቶች ጉዳይ ላይ ነሽ እንዴ? ምንድነው እንደዚህ የሚያነጫንጭሽ? ለምን ቤት አልመጣህም? እየጠበቅኩህ ነበር። ገደል ግባ ብለሽኝ እንዴት ነው ቤት እንድመጣ የምትጠብቂው? አውቃለሁ ተጣልተናል፣ ግን እስክትደውልኝ እየጠበቅኩህ ነበር። ብዙ ነገር ይገባኛል፣ ብዙ ነገር ረዳል። ግን ስልኬን ብሎክ አድርገሽ እንድደውልልሽ የምትጠብቂው ነገር መቼም ሊገባኝ አይችልም። መቼም። አንተ አይገባህም እንዴ? ተጣልተን ስልክህን ብሎክ ካደረኩት ቤት እንድትመጣ ፈልጌ ነው ማለት ነው። ምን እንድረዳሽ እንደምትፈልጊ አልገባኝ። እየጠላሽ እንድወድሽ እየገፋሽ እንድከተልሽ ነው። መቼም አላደርገውም። በተደጋጋሚ መጨቃጨቅህ ደግሞ ስለምትናፍቀኝ ነው። ይሄ ደግሞ ምን የሚሉት በሽታ ነው? መድኃኒት የሌለው ፍቅር የሚባለው በሽታ ነው። በቃ ፍቅር ማለት ይህን ስሜት ማስታመም ነው። የምታወሪው ነገር እየገባኝ አይደለም። ያልገባኝን ደግሞ መኖር አልፈልግም። እማላቀውንም አላወራም። እማይድን በሽታን ደግሞ እንደማስታመም የሚያሰለች ነገር የለም። እሺ ሰን እያወራሁ ጥለኸኝ አትሂድ። እንኳን ገፍተሽ ና ብለሽኝም አልመጣም። አክብረኝ እንጂ አትፍራኝ። አንተ ምንም ጀግኖች መሆን እንችላለን። ሚስተር ሰን፣ አንተ ሰውዬ ከኔ ምንድነው ችግርህ? ስሜን ተወደዋለህ ልበል? ለምን ታቷ ተሰራው? እኔ በአንተ ምክንያት ሰፈሩንም ጠላሁት፣ ህይወቴም አስጠላኝሽ። ያንተን ህይወት ከኔ ጋር ምን አገናኙ? ሰውዬ አልገባህም እንዴ? ጥፋ አልኩ ጥፋ፣ አለበለዚያ እኔ አጠፋለሁሽ። ማሰብ አችልም እንዴ? ስታይ እንትንኝ መስላለሁ ዝም ብለህ የምታጠፋኝ? ስታይ ምቾት የሚነሳ ከሆነ ከፈለክ አንተ ከዚህ ሰፈር መጥፋት ትችላለህ። ቆይ ምንድነው የምትፈልገው? 1 ቢሊዮን ብር። ሰውዬ ስለምን እንደምታወራ አልገባኝም። ስማ፣ የምትፈልገውን ሁሉ አደርግልሃለሁ። እሺ፣ ግን ከዚህ ሰፈር ጥፋ። አንተ ስለፈለክ ብቻ እኔን ከዚህ ሰፈር ማጥፋት አችልም፣ እኔ ካልፈቀድኩ በስተቀር። ደግሞ በራስ መተማመን ስለሌለህ ነው እንጂ የኔ እዚህ ሰፈር መኖር ለአንተ ኩራት ነው እንጂ ስጋት አይደለም። አክብረኝ እንጂ አትፍራኝ። አንተ ምንም
ጀግኖች መሆን እንችላለን። ስማኝማ ሰን ቆንጆ ነኝ አይደል? አረ ቆንጆ አይደለሽም። ምን ማለት ነው ቆንጆ አይደለሽም ማለት? አይደለሽም ነው። ለምንድን ነው ቆንጆ ያልሆንኩት? እኔ ምን አውቃለሁ እንዴ? ለሌላ ሰው ልትሆኚ ትችያለሽ። እኔን ከጠየቅሽኝ ግን ለኔ ቆንጆ አይደለሽም። ግን ትወደኛለህ አይደል? ትጠራጠሪያለሽ እንዴ? ቆንጆ ካልሆንኩኝ ታዲያ ለምንድን ነው የምትወደኝና አብረኸኝ የሆንከው? የወደድኩሽ ስለማስረብሽኝ ነው እንጂ ቆንጆ ስለሆንሽ አይደለም። በቃ ስለማልረብሽ ብቻ ነው የወደድከኝ? አዎ፣ ሌላ ምንም ታሪክ የለውም። ግን ደግሞ እወድሻለሁ ማለት አምንሻለሁ ማለት አይደለም። እሺ ሰን፣ ምንድን ነው ግራ የምታጋባኝ? የምታምነውን ሰው አይደል እንዴ የምትወደው? እኔ ደግሞ የማይረብሸኝን ሰው ነው የምወደው። የሚታምነው አንድ ፈጣሪ ብቻ ነው እንጂ ሰዎች አይደሉም። ለምን? ሰዎች ሁሌ መንገደኛ ናቸው። መንገደኛን ሰው ደግሞ ሲመጣ ተቀብሎ መንከባከብ፣ ሲሄድ ደግሞ ደነዋል ብሎ መሸኘት ነው እንጂ ማመን መተማመን ውስጥ ምን አገባው? እና እኛ እንለያያለን ማለት ነው? እስኪ ተመልከች። አንቺ የትኛው የሰውነቴ ክፍል ነሽ? የትኛውም። እኔስ የትኛው የሰውነትሽ ክፍል ነኝ? የትኛውም አይደለሁም። ሁለታችንም መንገዳችን እየሄድን ፍቅር የሚባለው ጥላ ላይ አረፍን። እረፍታችን ስንጨርስ ወደ የመንገዳችን እንሄዳለን። አይ እንደዛም አይሆንም። እውነቱ ግን እንደዛ ነው። እናም ረጅም እረፍት ከኔ ጋር ከፈለግሽ አትረብሽኝ። ሳምንህ እንደማትከዳኝ ተስፋ አደርጋለሁ። እምነት በመኖር ውስጥ የሚረጋገጥ ነው። እምነቴን ኑር ያሳይሻለሁ። ይመችሻል? ለምን መጣ? መምጣት ስለፈለግኩኝ ነው። ወደ ህይወቴን ያልኩ። እሱንም መምጣት ስለፈለግኩ ነው። መምጣት ስትፈልግ እንደመጣኸው ሁሉ መሄድ ስትፈልግ የምትሄድ ከሆነ ባትመጣ ይሻለኛል። ለምንድን ነው ይሄን ያክል የምትፈሪው? አግኝቶ እንደማጣት ቅስም የሚሰብር ነገር የለም። ያለሽን ነገር ሁሉ ስለማጣት ነው እንዴ የምታስቢው? አንተ ያገኘኸውን ነገር አጣለሁ ብለህ አትፈራም? ያለኝን ነገር ስለማጣጣምና ስለመጠቀም ነው እንጂ ያለኝን ነገር ስለማጣት አንድም ቀን አስቤ አላቅም። የማጣት ስሜት የሚሰማቸው ሰዎች ደግሞ ሰነፎች ናቸው። ደካማ ስለሆንኩ ሳይሆን ሴት ስለሆንኩ ነው። እኔ ወንድ ሁኜ ሴት ስለሆንሽ ነው የመጣሁት። ሴት ከሆንሽ ደግሞ የሚያስፈልግሽ ወንድ ነው። ልመንህ? አንቺ ሴት ከሆንሽልኝ እኔ መጥቼ ስለመመለሴ አትጨነቂ። ሳምንህ እንደማትከዳኝ ተስፋ አደርጋለሁ። እምነት በመኖር ውስጥ የሚረጋገጥ ነው። እምነቴን ኑር ያሳይሻለሁ። ይመችሻል? ወንድሜ እንዴት እንደምወድ ታውቃለህ አይደል? ምን ፈልገሽ? ከምስት ጋር እንድትጠሩ አልፈልግም፣ ግን ረጅም ሰዓት ነው ወንድ ጋር ስልክ የምታወራው። እንዴት አወቅሽ? አንቺ ምንድን ነው የምታወሪው? አንተ ስትወጣ ሁሌ ወይም ገበያ ትልከኛለች ወይም እናቷ ጋር ትልከኛለች። ከዛ ስመለስ ስልክ እያወራሽ ነው የማገኛት። ኦኬ ገባኝ። ወንድሜ ወዴት ነህ? መጣሁ። ወዴት እየሄድክ ነው? የኔ ፍቅር ወደ ክፍለ ሀገር የመጣሁ ለሸኝስ። እንዴ እኔን ሳትነግረኝ? አዎ እኔ እኮ እንደዚህ ነው የማደርገው። እንዴ ሰን፣ ቢሆንም እኔን ማሳወቅ ነበረብን። ታፍቀኛለህ እኮ ግን ቶሎ ትመጣለህ? አው በለኛ፣ ይደብረኛል እኮ ነኝ የኔ ፍቅር። እና በቃ ጥላኸኝ ልትሄድ ነው? የኔ ፍቅር ስራዬን ጨርሼ ስመለስ የመጀመሪያው ስራዬ አንቺን ወስዶ ዱባይ ማዝናናት ስለሆነ ስለሱ እያሰብሽ ጠብቂኝ። እሺ? እሺ፣ ግን ሲመችሽ ቪዲዮ ኮል ቶሎ ቶሎ ደውልልኝ። እሺ? አፍቅሃለሁ። እሺ እደውልልሻለሁ። ፈጣሪ ሆይ ሰን የሚመጣበት ቀን እዛው አርዝምልኝ።
ሄሎ ሄሎ። ምን ነው እየተከታተልከኝ ነበር እንዴ? አረ አይደለም። ምን ነው? አይገርምህም? ሰን እኮ አሁን ወደ ውጭ ሀገር ሄዶ ሸኝቼው እየተመለስኩኝ ነው። አረ እና የት ይመችሻል? ትቀልዳለህ እንዴ? አሁንማ የትም ይመቸኛል። የምንገናኝበት ቦታ ጠብቅሻለሁ። በቃሽ። መጣ እስታ ወንድ በመቀየር የሚገኘው ክብርን ማጣትና ያልተረጋጋ ዝብርቅርቅ ያለ ስሜት ነው። እሺ ክብር የሚገኘው በመታመን ውስጥ ነው እንጂ ወንድ በመቀየር ውስጥ አይደለም። እሺ ወንድ ከምትቀያየር ህይወትሽን አትቀይሪ ማትረኝ። ማን ነው? ሰኔት ነው? ምን ነው? አቤል ቆይ ሰኔት ነው ያለው? ምንድነው? አልመጣም። ኡፍ ማሂ እርዳታሽ ያስፈልገኛል። ህይወቴ አደጋ ላይ ነው። ምን ተፈጥሮ ነው? ሰን እኮ ከወንድ ጋር ቁጭ ብያየኝ እና ምን ይገርማል? እኔ ነኝ የነገርኩት። ምን? አንቺንስ እዛ እንዳለው የነገርሽው? አዎ እኔ ነኝ። ወንድም መጣ። ሰን ምን ልትሰሪ መጣሽ? ቆይ ላስረዳዳ። ምን ልትሰሪ መጣሽ? ሰን በጣም ይቅርታ። ይቅርታ ምንድን ነው? ይቅርታሽን ጨው ጨምረሽበት አሙቀሽ ጠጪው። እሺ ያንቺ ይቅርታ ለኔ ምን ይሰራልኛል? ቆይ ምንድን ነው የተለየ ነገር ያገኘሽበት? በቃ ቆይ አንተ ምን አድርገህልኝ ታውቃለህ? ተንከባክበኝ ታውቃለህ? ጊዜ ሰጥተኝ ታውቃለህ? በጣም ንገረኝ። ይሄ ሁሉ የተፈጠረው አንተ ለኔ ጊዜ ባለመስጠት ነው። ጊዜ ስላልሰጠሁሽ ሳይሆን ስግብግብ ስለሆንሽ ነው። ቆይ አንዴ ብቻ ነው እንዴት ተሳሳትኩት? እሺ በቃ ይቅርታ። የስህተት አንድ ሁለትም ትንሽ ትልቅም የለውም። እሺ ሰኔኔ ፍቅር እባክህ የዛሬን ብቻ እንደምወድህ ያወቅ። በእናትህ አሁን በጣም የሰለቸኝ ነገር ምን እንደሆነ ታውቂያለሽ? እነዚህን ቆለጭልጭ የሚሉ ውሸታም አይኖችሽን ማየት። አሁን ውጭልኝ፣ ውጪ። አልወጣም ሰን አልወጣም። አዎ ተሳስቻለሁ፣ አጥፍቻለሁ፣ ቺትም አድርጌብሃለሁ። ግን አንተን አጥቼ መኖር አልችልም። የሞተና የረከሰ ሰው መረሳት ነው እንጂ መተው አይደለም ያለበት። እሺ ማትለኝ ከሆነ ራሴን ነው የማጠፋው። ተገላገልሽ። ትንሽ ከቆየሽ ሀሳብሽን ልትቀይሪ ስለምትችይ ፍጠኝ፣ ቶሎ በይ።